ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ዋና ዜናዎች ይዘን ቀርበናል። የቻናል እድገቱንና የመረጃ ተደራሽነት ኃላፊነቱን ለእናንተ ሰጥተን ዋና ጉዳዮችን አስቀድመን እንጀምራለን። ለመንግስት እጅ የሰጡ የቀድሞ የፋኖ ኃይሎች መንግስት የተፈራረምነውን ወረቀት ቀዳዶ እስር ቤት ሊወረውረን እንደሚችል ስጋት አለን ሲሉ ገልጸዋል። ለምክክር ኮሚሽን ኮሚሽነሩ ፕሮፌሰር መስፍን አራያ ጥያቄና ስጋታቸውን ያቀረቡት እነዚህ እጅ የሰጡ የቀድሞ የፋኖ አባላትም ለትግል የወጣንባቸው ጥያቄዎች እስካሁን አልተመለሱም ብለዋል። ሙሉ የመድረኩን ይዘት እናደርሳችኋለን። በሌላኛው መረጃችን ደግሞ አቶ ጌታቸው ረዳ ከአሜሪካ ዲፕሎማቶች ጋር ተገናኝተው መምከራቸው ተሰምቷል። አቶ ጌታቸው ረዳ በውይይታቸው በርካታ ጉዳዮችን ማስረዳታቸውን መዋዕል ሚዲያ ሰምቷል። የኤምባሲ ቆይታቸውን ሙሉ መረጃ በዜና መዋዕላችን የምናደርሳችሁ ይሆናል። የኦሮሞ ነጻነት ሰራዊት ከአዲስ አበባ ዝዋይና ሐዋሳ በሚወስደው መስመር በአንድ ሳምንት ለሁለተኛ ጊዜ መንገድ መዝጋቱ ሲሰማ ጠቅላይ ሚኒስትሩ ደግሞ በከፍተኛ ሰራዊት እጀባ በድሮን ከለላና በተጠናከረ ጥበቃ ቄለም ወለጋ ገብተው መውጣታቸው ተሰምቷል። ሙሉ መረጃውን እናደርሳችኋለን። የጸጥታ ችግሩ ሀገርና ሕዝቡን በዚህ አጣብቂኝ ውስጥ በከተተበት ወቅት በኦሮሚያ ክልል ብቻም ሳይሆን በሀገር አቀፍ ደረጃ የሚያንዣበበው የጦርነት ድግስ ከፍተኛ ስጋት ፈጥሮብኛል ሲል የኦሮሞ ነጻነት ግንባር ኦነግ ገለጸ። በጉዳዩ ላይ መግለጫ ያወጣው ግንባሩ ካነሳቸው በርካታ ወንጀሎችና ስጋቶች ባሻገር ለብልጽግናው መንግስት ይድረስልኝ ያለው መልእክትም አለ። በቆይታችን ተሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህንና ሌሎችንም አሁናዊ መረጃዎችን ያጠናቀርንበት ዜና መዋዕላችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁን ሆናችሁ ቻናሉን ሰብስክራይብ፣ መረጃዎቹንም ላይክ እና ሼር እያደረጋችሁ ተቆዩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን ስንሸጋገር ለብልጽግና እጅ የሰጡ የቀድሞ የፋኖ ኃይሎች መንግስት የተፈራረምነውን ወረቀት ቀዳዶ ጥሎ እስር ቤት ሊወረውረን እንደሚችል ከፍተኛ ስጋት አለን ብለዋል። ለሀገራዊ ምክክር ኮሚሽን ኮሚሽነሩ ፕሮፌሰር መስፍን አራያ ጥያቄና ስጋታቸውን ያቀረቡት እነዚህ እጅ የሰጡ የቀድሞ ፋኖዎች ለትግል የወጣንባቸው ችግሮች እስካሁን አልተመለሱም፣ አሁን ባለን ሁኔታም መንግስት የተፈራረምንበትን ወረቀት ቀዳዶ ጥሎ እስር ቤት ሊወረውረን እንደሚችል ማስተማመኛ የለንም ሲሉ ያላቸውን ከፍተኛ ስጋት አንስተዋል። ለሀገራዊ ምክክር ኮሚሽኑ አጀንዳ ለማስገባት በሚል ተገናኝተው እንደነበር የተነገረላቸው እነዚህ የቀድሞ ፋኖች አሁን ላይ ከፍተኛ ስጋት ውስጥ መሆናቸውን ነው የጠቀሱት። ሀገራዊ ምክክር ኮሚሽን የሚባለው ተቋም ምን ያክል ጥርስ ያለው ገለልተኝነት ፕራክቲካሊ ምን ያህል የወጣንበት ጥያቄ እስካሁን ድረስ አንዱም አልተመለሰም። አይመለከተኝም ብሎ ወረቀቱን ተቀብሎ ጥሎ እስር ቤት የሚወረውረን ከሆነ አሁንም በቀጣይ ምን አይነት ዋስትና ይኖረናል? በሌላኛው መረጃችን ስንቀጥል አቶ ጌታቸው ረዳ ከሰሞኑ በአሜሪካ ኤምባሲ ተገኝተው ማብራሪያ መስጠታቸው ተሰምቷል። አቶ ጌታቸው ረዳ በፌዴራል መንግስቱና በህወሓት መካከል ያለውን ግንኙነት አስመልክቶ ለአሜሪካ ኤምባሲ ባለስልጣናት በኤምባሲው ተገኝተው ማብራሪያ መስጠታቸውን መዋዕል ሚዲያ ከታማኝ ምንጮች ያገኘው መረጃ ያሳያል። ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የቀድሞው የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ለአሜሪካ ኤምባሲ ባለስልጣናት ሰጥተዋል በተባለው ማብራሪያ ላይም ህወሓትና ሻዕቢያ የአፍሪካ ቀንድ ቀዳሚ ስጋት ናቸው በማለት ነገሩን ማስረዳታቸው ተሰምቷል። ከዚህ ቀደም ራሳቸው የህወሓት ከፍተኛ አመራር የነበሩትና በህወሓትና በፌዴራል መንግስቱ መካከል ተካሂዶ በነበረው ጦርነት የህወሓት ፕሮፓጋንዲስት ሚናን ከፊት ሆነው በመምራት የሚታወቁት አቶ ጌታቸው ረዳ ዛሬ ላይ የህወሓት ቁጥር 1 ተቃዋሚ ነኝ የሚሉ ፖለቲከኛ ሆነዋል። በአሜሪካ ኤምባሲ በነበራቸው ቆይታ በፌዴራል መንግስቱና በህወሓት መካከል የተፈጠረውን ውጥረት አስመልክቶ እንዲያብራሩ ተጠይቀው የነበሩት አቶ ጌታቸው ረዳ ለተነሱላቸው ጥያቄዎች ምላሽ ሲሰጡም የኤርትራ መንግስትንም ሁኔታ አያይዞ መግለጻቸው ተነግሯል። መዋዕል ሚዲያ የደረሰው መረጃ እንደሚያሳየው በአብይ አህመድ መንግስትና በህወሓት መካከል የተፈጠረው ውጥረት ወደ ጦርነት ሊቀየር እንደሚችል በአፍሪካ ቀንድ በሚገኙ ሀገራት ውስጣዊ ጉዳዮች እጃቸውን በማስገባት የሚታወቁት የኤርትራው ፕሬዝዳንትም ይህንን አጋጣሚ በጉጉት እንደሚጠብቁትም አቶ ጌታቸው ረዳ ለአሜሪካ ኤምባሲ በሰጡት ማብራሪያ ገልጸዋል ተብሏል። አቶ ጌታቸው ረዳ ለአፍሪካ ቀንድ ሰላምና መረጋጋት ህወሓትና ሻዕቢያን ቀንደኛ ስጋት ናቸው በሚል የገለጿቸው ቢሆንም እሳቸው በአማካሪነት የሚያገለግሏቸው ጠቅላይ ሚኒስትሩና መንግስታቸው ለቀጠናው የመረጋጋት እጦት አንደኛው ተጠያቂ ተደርገው እንደሚታዩ
በርካቶችም አስተያየታቸውን ሲሰጡ፣ ሌሎችም ደግሞ ነገሩን ለመቀልበስ በሰላማዊና በነፍጥ እየታገሉ እንዳሉ ገሃድ የወጣውን ጉዳይ ያነሱታል ተብሎ ባይጠበቅም እሳቸው ግን በሁለቱ ኃይላት ላይ ነገሩን ጭነው መመለሳቸውን መዋዕል ሚዲያ ከታማኝ ምንጮቹ የደረሰው መረጃ ያሳያል። በሌላኛው መረጃችን ስንቀጥል የኦሮሞ ነጻነት ሰራዊት ከአዲስ አበባ ዝዋይና ሐዋሳ በሚወስደው መስመር በአንድ ሳምንት ጊዜ ውስጥ ለሁለተኛ ጊዜ መንገድ መዝጋቱ ሲሰማ፣ ጠቅላይ ሚኒስትሩ ደግሞ በከፍተኛ ሰራዊት እጀባ በድሮን ከለላና በተጠናከረ ጥበቃ ቄለም ወለጋ ዞን ደምቢዶሎና አካባቢው ገብተው መውጣታቸው ተሰምቷል። የነጻነት ሰራዊቱ ከሰሞኑ በተለይም መከላከያ ሰራዊቱ የለቀቀባቸውን የኦሮሚያ ክልል አካባቢዎች ሙሉ በሙሉ እየተቆጣጠረ ሲሆን ያሳለፍናቸው 3 እና 4 ቀናት ደግሞ ከአዲስ አበባ ዝዋይና ሐዋሳ ባለው መስመር ላይ ዋናውን አውራ ጎዳና ጭምር እየዘጋ ጥቃት ሲፈጽም መሰንበቱን ምንጮቻችን አድርሰውናል። ኦነግ ከ3 ቀናት በፊት በዝዋይ ድጉዳ ተብሎ የሚጠራውን አካባቢ ተቆጣጥሮና ዋናውን አውራ ጎዳና ጭምር ዝግ አድርጎ የነበረ ሲሆን በዛሬው ዕለት የካቲት 11 ቀን 2018 ዓ.ም ማለዳውን ደግሞ አሩሲ ነገሌ ከመድረሱ በፊት በግምት 10 ኪሎ ሜትር ርቀት ላይ ካለ ጫካ የወጡ የነጻነት ሰራዊቱ ጦር አባላት በፈጸሙት ጥቃት በሰዎች ላይ ጉዳት መድረሱንና ዋናውን መስመርም ለሰዓታት ተቆጣጥረው ዝግ አድርገው መቆየታቸውን ምንጮቻችን ከስፍራው አድርሰውናል። የኦሮሞ ነጻነት ሰራዊት ከአብያታ ሻላ እስከ ላንጋኖ ሐይቅ ዙሪያ ደኖች እንደዚሁም ከአርሲ ነገሌ ከተማ በቅርብ ርቀት ያለን ወታደራዊ ማሰልጠኛውን ተገን አድርጎ እስከ ዝዋይ፣ መቂ፣ ቡልቡላ፣ አርሲ ነገሌ፣ ሻሸመኔና ጥቁር ውሃ ከተሞች ከፍተኛ ኃይሉን እያስጠጋና እያሰረገ መሆኑ ተሰምቷል። ሰራዊቱ አሁን ባለው እንቅስቃሴም በየከተሞቹ ኃይሉን አስጠግቶ የፌዴራል መንግስቱ ሰሜን ኢትዮጵያ አዲስ ግንባር የሚከፍት ከሆነና ኃይሉን ቀንሶ ከወሰደው በየከተሞቹ የገባው የነጻነት ሰራዊቱ ጦር ጥቃት ከመፈጸም ባሻገር ህዝባዊ አመጾችን በመቀስቀስ ተቃውሞ ለማስነሳት ኢላማ ያዘ እንደሆነም ታውቋል። የኦሮሚያ ክልል በዚህ ሁኔታ ውስጥ ባለበት ሂደት ቀውሱን ማመን የማይፈልጉት የብልጽግናው አለቃ አብይ አህመድም በዛሬው ዕለት ማለዳውን ተነስተው በከፍተኛ ሰራዊት እጀባ በድሮን ከለላና በተጠናከረ ጥበቃ ቄለም ወለጋ ዞን ገብተው መውጣታቸው ተሰምቷል። ጠቅላዩ በጉዟቸው ክልሉ ሰላም ነው ከሚል ፕሮፓጋንዳ ባሻገር ለህዝቡም የጦርነት ቅስቀሳ ሊያደርጉ መሄዳቸው ተሰምቷል። በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍም የቄጦ የመስኖ ፕሮጀክት ልማትን ለመጎብኘት እድል አግኝቻለሁ ሲሉ ከመዲናው አዲስ አበባ ተነስቶ የዞን ከተሞች ላይ በወታደራዊ ሄሊኮፕተሮች እንኳን ለማረፍና በሰላም ለመመለስም እድለኝነትን የሚጠይቅ የጸጥታ ችግር መኖሩን በጽሑፋቸው ላይ አመስጥረውበታል። በተያያዘ ዜና የኦሮሞ ነጻነት ግንባር ኦነግ ባወጣው መግለጫ በኢትዮጵያ ከመቼውም ጊዜ በላይ እጅግ ከፍተኛና አስጊ የሆነ የጦርነት ደመና ማንዣበቡን በመጥቀስ ከፍተኛ ስጋቱን ገልጿል። ድርጅቱ በአገሪቱና በአፍሪካ ቀንድ አካባቢ እየታየ ያለው ውጥረት በእጅጉ እንዳሳሰበው ጠቅሶ የህዝቡም የደህንነት ሁኔታ ከዕለት ወደ ዕለት አስከፊ እየሆነ መምጣቱን አስገንዝቧል። የኦሮሞ ነጻነት ግንባር ኦነግ ባወጣው መግለጫ በኢትዮጵያ ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ባለፉት 10 ዓመታትም በኦሮሚያና በሌሎች አካባቢዎች የተቀጣጠሉ ግጭቶች ለሀገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋነኛ መንስኤ ሆነው መቀጠላቸውን አስታውቋል። ባለፉት ጥቂት ዓመታት የኦሮሞን ድንበር አቋርጠው የሚገቡ የትጥቅ ትግል እንቅስቃሴዎች የአካባቢውን የጸጥታ ሁኔታ ይበልጥ እንዳባባሱትም ግንባሩ በመግለጫው ላይ አንስቷል። በተለይም በኢትዮጵያ ያለው የውስጥና ድንበር ተሻጋሪ የጦርነት አደጋዎችና ፍላጎቶች ከፍተኛ ስጋት እንደፈጠሩበት ያነሳው ግንባሩ መንግስት ችግሮችን በኃይል ከመፍታት ይልቅ ከባለድርሻ አካላት ጋር እውነተኛ ፖለቲካዊ ውይይት እንዲያደርግ ሲልም ጥሪ አቅርቧል። አገሪቱን ከጥፋት ለመታደግ ሰላማዊ አማራጮች ላይ ማተኮር ብቸኛ መፍትሄ ነው የሚለው የኦነግ መግለጫ ይህንን አሁናዊ የሀገሪቱን ሁኔታም ለዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋቾች፣ ኤምባሲዎችና ዲፕሎማቶች ጦር ሰበቃና የጦርነት ነጋሪት ጉሰማው ቆሞ ሰላማዊ አማራጮች እንዲፈለጉ ግፊት ማድረግ አለባቸው ሲል ጥሪ አቅርቧል። በኦሮሚያ ክልል በተፈጠረው ውጥረትና የመከላከያ ሰራዊቱ ከበርካታ አካባቢዎች ተነስቶ ወደ ሰሜን ኢትዮጵያ እንዲሄድ ከተደረገ በኋላ የአቶ ሽመልስ አብዲሳ አስተዳደር ክልላዊ የጸጥታ መዋቅሩን በአዲስ መልኩ በ5 እዞች ማዋቀሩን ሚዲያችን ታማኝ ምንጮቹን ዋቢ አድርጎ በትላንትናው ዕለት ዜና መዋዕላችን ወደ እናንተ ማድረሱ የሚታወስ ነው። በሌላኛውና የዜና መዋዕላችን የመጨረሻው መረጃችን ስንቀጥል የጋዜጠኞች መብት ተሟጋች ኮሚቴው ሲፒጄ ኢትዮጵያ የሮይተርስ ጋዜጠኞችን እውቅና መሰረዟን ተቃውሟል። የጋዜጠኞች መብት ተሟጋቹ ሲፒጄ የኢትዮጵያ ባለስልጣናት
የሶስት የሬውተርስ ጋዜጠኞችንም የሥራ ፈቃዳቸውን እንዲመልሱ ጠይቋል። ጋዜጠኞቹ የሥራ እገዳ የተጣለባቸው የዜና ወኪሉ ሬውተርስ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ለሚሳተፈው የፈጥኖ ደራሽ ኃይሉ ወታደሮች በሚስጥር ስልጠና የሚሰጥበት ወታደራዊ ካምፕ እንዲገነባ ፈቅዳለች ሲል በሰራው የምርመራ ዘገባ ማጋለጡን ተከትሎ ነው። የምርመራ ዘገባው ከወጣ ከጥቂት ቀናት በኋላ የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ የሚገኙ የሬውተርስ ጋዜጠኞችን እውቅና ለማደስ ፈቃደኛ እንዳልሆነ በአዲስ አበባ የተካሄደውን 39ኛውን የአፍሪካ ህብረት ጉባኤ የመዘገብ መብታቸውንም መሰረዙ የሚታወቅ ነው። ሬውተርስ በያዝነው የካቲት ወር መጀመሪያ ኢትዮጵያ በተባበሩት አረብ ኤሚራቶች የሚደገፍና ለሱዳን ፈጥኖ ደራሽ ኃይል RSF ወታደራዊ ስልጠና የሚሰጥበት ምስጢራዊ ወታደራዊ ካምፕ ገንብታለች የሚል የምርመራ ዘገባ ቢሰራም የዜና ወኪሉ ከኢትዮጵያ ባለስልጣናት ይፋዊ ምላሽ ያላገኘ ሲሆን የተባበሩት አረብ ኤሚራቶች ግን ክሱን መሰረተ ቢስ ስትል አጣጥለዋለች። የኢትዮጵያ መንግስት ለሬውተርስ ምላሽ የሰጠው የዜና ወኪሉን ጋዜጠኞች ፍቃድ አላድስም በማለት መሆኑን በመጥቀስም CPJ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ እርምጃው በኢትዮጵያም በዓለም አቀፍም ደረጃ በነጻ ፕሬስ ላይ እየታየ ያለውን መጠነ ሰፊ የጭቆና አካል ሲሉ ወቀሳ አቅርበዋል። የጋዜጠኞች መብት ተሟጋች ኮሚቴው CPJ የኢትዮጵያ ባለስልጣናት የሬውተርስን እውቅና እንዲመልሱና ከመጠየቅ በተጨማሪ ሂሳዊ ጋዜጠኝነትን እንደ ስጋት መመልከታቸውን እንዲያቆሙ አሳስቧል። የተወደዳችሁ ቤተሰቦቻችን ዜና መዋዕላችን ለሰዓቱ በጥንቅሩ የያዛቸው መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።